ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ እላለሁ። ዛሬም እንግዲህ አዳዲስ ቪዲዮዎችን ይዤ መጥቻለሁ። እንግዲህ ሰሞኑን በቲክቶክ ሶሻል ሚዲያ ላይ የተለያዩ በመልካም ወጣት ስም እንግዲህ ጌታን ተቀበሉ እየተባለ ዮናታንም ገብቶ ላይፍ ላይ እንግዲህ ጌታን ተቀበል እያለ በጣም አንድ ልጅን ሲያስቸግር እና ሲያስጨንቀው ያየን ነበር። አብርሃም የሚባል ልጅ እንግዲህ እሱ የአብርሃም የሚባለው ልጅ ለምን ገባና ለምንስ ተመልሶ ወጥቶ እንደዚህ አይነት ምስክርነት ሊሰጥ ቻለ የሚለውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እና ዮናታን ጋር ገብቶ የተናገረውንም ነገር ይዤላችሁ መጥቻለሁ። እንደገና ወጥቶ ከዛም በኋላ በነ ያዘለደታ ጋር ቲክቶክ ፕላትፎርም ላይም የተናገረውን ነገር ይዤ መጥቻለሁ። ያን የምናየው ይሆናል። ወደ መጀመሪያ ቪዲዮ ወስዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁና አገልግሎቱን መደገፋችሁ እንዳይረሳላለሁ። እስኪ ወደ ቪዲዮ እንሂድ። ጌታን ብትቀበል እዚሁ እነ ኮኪ እያለሁ እኔም እያለሁ እኔ ምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ ጌታ ኢየሱስ ሆይ አመሰግንሃለሁ። ለኔ ስትል ለሞትክ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ምን አይነት ክፉ ሰው ነው? ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ነውር ነው። እኔ የምልህ ዮናታን አልመጣሉ እንዴ? ኦርቶዶክሶቹ ከነ ማዕተባቸው መልካም ወጣት አልመጣም አሉ። ማዕተብ አንበጥስም፣ ድንግል ማርያምን አንተውም፣ ሃይማኖት አንክድም አሉ። ጫታችንንም ሲጋራችንንም ሱሳችንንም እዚሁ ኦርቶዶክስ ሆነን እንተዋለን አሉ። እንዴት አንተን የሚያክል ትልቅ በቲክቶክ መጥቶ ነፍስ የለም አልኩ። ይሄ ልጅ አላውቀውም። የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ይሄ ልጅ ሁለት ነገር ገምታለሁ። አንደኛ ኦርቶዶክስ ላይሆን ይችላል። ራሳቸው ግባና ጌታ ኢየሱስን እቀበላለሁ በልና መጨረሻ ላይ ድንግል ማርያምን አመልካለሁ፣ ለሷ እገዛለሁ፣ ከሷ ጋር እሞታለሁ ምናምን ብለህ ተናገር። የኦርቶዶክሳን አስተምሮ ይሄ ነው እንዲባል ተመካክራችሁ ገብቶ ሊሆን ይችላል። ደግሞ ኦርቶዶክስ ከሆነ ልጅ ጀግና ነው። እንዲህ ነው የሚያላግጡባችሁ፣ እንዲህ ነው ሰው የሚያሾፍባችሁ፣ እንዲህ ነው ሰው የሚቀልድባችሁ። ለማንኛውም እቺ ቅድስት ቤተ ክርስቲያን ኢየሱስ ክርስቶስ ትላንትናም አምላኳ ነው፣ ዛሬም ጌቷ ነው፣ ለዘላለምም ኤልሻዳይ አዶናይ የሆነ አምላኳ ነው። ከዚህ ውጭ አምላክ አናውቅም። እና በእናንተ በሳቅ ልገሉን እኮ ነው። አላይታችኋል። ወላሂ የሆነ አማተበ ደንግጦ አማተበ ዮኒና ዮኒ የኦርቶዶክስ ነው ማማተቡና መልስልን። አይተውም ቶሎ አይለቅም እኮ አማተበ። ሰው አሁን መንፈስ ቅዱስ ነው ማለት ነው። እና እንደ ዮናታን ያሳዘነኝ የለም። አዳራሹን ባዶ አረጋችሁት። የዘንድሮ መልካም ወጣት አልተሳካም መሰለኝ። ዮናታን ነፍሳትን ቲክቶክ ላይ ማጥመድ ጀምሯል። አንተን የሚያክል ትልቅ ሰው በዚህ ደረጃ ወርዶ ማየት ለኔ ደብሮኛል ብሮ። ለማንኛውም ይመቻችሁ ቤተሰቦች። የመጀመሪያው ቪዲዮ ይሄን ይመስላል። እንግዲህ ይሄ ያዘልደታ ለዮናታን የሰጠው መልስ ነው። ያ ከላይ ያያችሁት ቪዲዮ በቲክቶክ ፕላትፎርም ሶሻል ሚዲያ ላይ ገብቶ አብርሃም የሚባል ልጅ እነ ዮናታን አክሊሉ ፓስተር በተገኙበት ገብቶ ጌታን መቀበል ፈልጋለሁ ምናምን እያለ የሆነ ውዝግብ ውስጥ የነበረ ልጅ ነውና ሜቢ አዎ ጌታን ተቀበል፣ ጌታን መቀበል ማለት እያለ ያስረዳውም ነበረ። ጌታን መቀበል እንደዚህ ነውና ስለዚህ ጌታን ብትቀበል ለኔም ደስታ ነው፣ በሰማይም ታላቅ ደስታ ይሆናል ምናምን እያለ እንግዲህ ክርስቶስ ያላለውን ነገር እሱ ያለ ነበር ማለት ነው። እንግዲህ ምክንያቱም እንደሆነ አልገባኝም። ምንድነው
ይሄ መልካም ወጣት የሚባለው እንግዲህ አሁን ቀርቶ ይሆን ቸርቹ ባዶ ቀርቶ ይሆን እንግዲህ ሰው አንሷቸው ይሆን አናውቅም። በጣም ደግሞ ዘንድሮ ቲክቶክ ላይ በጣም በቃ መልካም ወጣት እያሉ ብዙ ልጆች እንደዚህ አይነት ስራ ስሩ እያለ አሰማርቶ ነበረ። ሜቢ የተሳካለት አይነት ነገር አይደለም ማለት በቲክቶክ ፕላትፎርም ብዙ ልጆች ወደ ኦርቶዶክስ እየተመለሱ ነው። በነፈለገ በነ ልደት በነ ተመስገን እና በነ አኬ በነ እፎይ ምክንያት በጣም ብዙ ልጆች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየገቡ ክርስትናን እየተቀበሉ ይገኛሉ ማለት ነው። ስለዚህ ያ ቀንሶበት ይሁን ምን ይሁን አላቅም። እንግዲህ እንደዚህ አይነት ቲክቶክ ላይ ብዙ ጊዜ ዮኒ በራሱ የናታን አክሊሉ ፓስተሩ በራሱ ቲክቶክ ሶሻል ሚዲያ እንደዚህ አይነት ላይቭ ገብቶ አያውቅም። አሁን ነው መግባት የሚጀምረው እና ምናልባት ተቆራርጦ ቪዲዮ ይለቀቅ ሊሆን ይችላል ምናምን እንጂ ገብቶ አያውቅም እኔ እስከማቅ ድረስ። እና እንግዲህ አሁን ምክንያቱ ምን እንደሆነ አላቅም። ላይቭ ላይ ገብቶ እንግዲህ ጌታን ተቀበሉ እያለ እንግዲህ ቪዲዮ የተለቀቁትን አይተናል ማለት ነው። ላይቭ ላይ እኔም አይቻቸዋለሁኝ። ሜቢ አብርሃም እዛ ላይ የተናገረው ነገር ምንድን ነው እንደሰማችሁት ነው። ቀጣይስ ለምን ገባ ተብሎ ሲጠየቅ ምን እንዳለ ቀጣይ ቪዲዮ ላይ ይዤላችሁ መጥቻለሁ እና ቪዲዮን አይተን የምንመለስ ይሆናል። ሁላችሁም እኔ ማለት የፈለኩት እንደዚህ አልነበረም። በእውነቱ ከሆነ ቅድስት ድንግል ማርያምን አላመልካትም። ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት እንጂ አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በውዳሴ ማርያምም ሆነ በዳዊቱም ሆነ በስብከትም ሆነ አባቴም አሃቴም ቅማንቴም ማንም ቤተክርስቲያን ይቅርታ ብለሽ መጀመሪያ ለምን እንደ አታብራራው አንተ ሳታብራራው መጀመሪያ እንዴት ገባ? እኔም ጠይቀህ መልስልኝ። እሺ አብርሽ ወንድማችን አብርሽ መጀመሪያ እንዴት ብለህ ወደ ገስት ገባ? ይሄ ምን ነገር ነው? መጀመሪያ ላይ የገባሁትኝ እንደዚሁ ስክሮል እያደረኩ እያሳለፉ ነበረና ብር ይሰበስቡ ነበረ፣ ይለምኑ ነበረ እና መጨረሻ ላይ 30 ሺህ ብር ልኬላችኋለሁ ብዬ ታች ላይ ኮሜንት አደረግኩኝ። ዝም ብላችሁ እንደዚህ የምትቀልዱበት ሰው አለ አይደለ? ያው የሚለምኑት ለገቢ ምንጭ እንደሆነ ስለማውቅ ቤተክርስቲያን ሊያንጹበት አይደለም፣ ነዳያንን ሊመጸውቱበት አይደለም፣ ኪሳቸውን ሊያደልቡ እንደሆነ ጠንቅቄ ያውቃለሁኝና ታች ላይ 30 ሺህ ብር አስገብቻለሁ ብዬ ኮሜንት አደረግኩኝ። ቀጥታውኑ አብርሃምን አስገቡት ብለው እኔን አስገቡኝ ወደ ላይ። አብርሃም 30 ሺህ ብር አስገባህ፣ በየትኛው አካውንት ነው ያስገባህ ተባልኩኝ። በንግድ ባንክ አስገብቼላችኋለሁ አልኳቸው። መጨረሻ ላይ መጠየቅ የምፈልገው ዮናታንን ነበረ። ማመስገን ነበረብኝ። አመሰገንኩትኝ። በጣም እወድሃለሁ፣ አከብረሃለሁኝ። ማየት እፈልግ ነበረ፣ ማግኘትም እፈልጋለሁኝ። ስለ ኢየሱስ እንድትነግረኝ እፈልግ ነበረ። ከኔ ጋር ኢየሱስ አለ፣ ከእናንተም ጋር አለ። ግን ትክክለኛውን ኢየሱስ እንድታስተምረኝ እንዳውቅ ነበር የፈለግኩኝና ንገረኝ አልኩትኝ። ልክ እንደዚህ ብዬ ስጠይቀው ምንድነው አብርሽ ይሄ ሁሉ ግን ድራማ ነበር፣ አውቀር ያረከው። ለዚህ ሁሉ ነገር 30 ሺህ ብር እንዴት እልክለታለሁኝ? ድራማ ነበረና ኢየሱስን አስተምረኝ ነው ያልኩት። ኢየሱስን ማስተማር አይችልም። ኢየሱስ ማለት አንድ ጊዜ አምነሃልና ለዘላለም ስትበላ ኑር አይደለም፣ በስራ ተገለጥ ነው ያለ። ኢየሱስ ማለት ሞቶልሃል አንድ ጊዜ፣ መጨረሻ ላይ ኃጢአት ብትሰራም አትኖርም አይደለም ያለ። የኛ ኢየሱስ የቤተ ክርስቲያናችን ኢየሱስ ይህን አይደለም የሚያስተምረን። ጾሙ፣ ጸልዩ፣ ስገዱ ብሎ ነው የሚያስተምረን። አይጾምም፣ አይጸልይም፣ አይሰግድም። እና ይሄ ሁሉ ነገር ማደርገው ነገር ድራማ ነበረ እና መጨረሻ ላይ ምንድነው ያደረኩትኝ? ኢየሱስን ማወቅ ፈለግኩኝ። ንገረኝ አልኩትኝ። ስላገኘሁ ደስተኛ ነኝ አልኩትኝ። የት ነው ያለው አለኝ። አዲስ አበባ ነው ያለሁት አልኩት። በቃ ምንም አይነት ፕሮግራም ይኑር በቃ እተወዋለሁኝ፣ ነገ አገኘሃለሁ አለ። ያው ቪዲዮ ላይ እንዳያችሁት እና ልክ እንደዚህ ሲላይ ቀጥታውኑ ምንድነው ያልኩትኝ? ኢየሱስ ማን ነው አስረዳኝ አልኩትኝ። ከኔም ጋር ኢየሱስ አለ፣ ካንተ ጋር እኔ ጋር ኢየሱስ አለ ትለኛለህ፣ አስረዳኝ አልኩትኝ። ኢየሱስ ማለት ይሄ ነው ምናምን ብሎ ቪዲዮ ላይ እንዳያችሁት አስረዳኝ። በቃ ለዛሬ እኔም ደስ እንዲለኝ ኢየሱስን ተቀበልልኝ አለ። እሺ እቀበላለሁ አልኩትኝ። እየተከተልክ እኔ የምለውን በልልኝ አለ። እሺ አልኩትኝ። መጨረሻ ላይ ያው ኢየሱስ አምላኬና መድኃኒቴ ነው በል ሲለኝ ልክ እንደዚሁ እያልኩኝ እያለ ድንገት አንገቴን አልፈታም ማተቤን አልበጭቅም ሳልል የቅድስት ድንግል ማርያምን
እናትነት ሳልመሰክር ብወርድ ከመቸኮሌ የተነሳ ነው። ሰምታችሁት እንደሆነ ልሳኔ ሁሉ እየተሳሰረ ነበረ አይደለም በዚያን ሰዓት። አሁን በዚህን ሰዓት መጥቼ በማብራራበት ሰዓት የሰው ዓይን እንደ እሳት ይጠብሳልና በዚያው ልክ አይዞህ ስታጠፋ አይዞህ የሚልህ ሰው ከጎንክ ያስፈልጋል። እኔ ብሳሳት ያያ አይ አብርሃም እናታችን ቅድስት ድንግል ማርያም አምላክ አይደለችም እናት ናት እናከብራታለን ብሎ ይደግፈኛል። እዚያ ላይ ግን ያሉት ውሾች ናቸው፣ ጅቦች ናቸው። በዚህም ከበውህ ያለ አንተን ነጥብ ለማስጣል ነው የሚሄዱት። ከመቸኮሌ ብዛት ከመጓጓቴ ብዛት ስለ ቅድስት ድንግል ማርያም መመስከር ስለነበረብኝ አዎ እናመልካታለን ብያለሁኝ። ያልኩበት ምክንያት ምንድን ነው? ከመቸኮል ብዛት ነው፣ ያለማወቅ አይደለም። አምላኬ መድኃኒታችን ኢየሱስ ክርስቶስ ነው እንጂ እመቤታችን አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይህ ነው ከኔ ጋር ያለው ነገር ስላቸው ያው ወዲያውኑ አወረዱኝ። ቤተሰቦቼ እንግዲህ አብርሃም በያያ ዘልደታ ቲክቶክ ቤት ገብቶ የተናገረው ነገር ይሄ ነው። ሜቢ መናገር የሚፈልገው እኔም አንድ ነገር አለ። አንደኛ ፕሮቴስታንት ማህበር ውስጥ አንተ ኦርቶዶክስ ከሆንክ ለምን ገባ? መግባት አይጠበቅብህም። እነሱ ላይቭ ላይ ገብተህ መቀላቀል የምትችል ከሆነ ደግሞ ማስተማር የምትችልና ማሳመን የምትችል ከሆነ መጽሐፍ ቅዱስን ጠንቅቀህ የምታውቅ ከሆነ ወንጌል ማስተማር የምትችል ከሆነ ኦኬ ገብተህ ማስተማር ትችላለህ። ግን እነሱ አንደኛ ታርጌታቸውን እያየህ ነው፣ ገንዘብ እየሰበሰቡ ነው። እኔም እያየው ነበር በነገራችን ላይ አልገባውም እንጂ ገንዘብ እየሰበሰቡ ነው። 30 ሺህ ብር ልክ ያለው ምናምን ብሎ ራሱ የጻፈውን ኮሜንት ሁላ የሚገርማችሁ ነው አይቻሉኝ። እና እኔ እነሱ ስለመሰለኝ ነው። እና ለምንድን ነው ሲጀመር መግባት የማይጠበቅብህም? አንደኛ እንደዚህ አይነት ወንጌል የምትፈልግ ከሆነ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ወንጌል የፈጣሪን ቃል መማር ከፈለግ፣ ስለ ጻድቃን ስለ ሰማዕታት ስለ እመቤታችን ስለ ቅድስት ድንግል ማርያም ማወቅ የምትፈልግ ከሆነ፣ ገድላቸውን ታምራቸውን ሁሉ ነገር ማወቅ የምትፈልግ ከሆነ እንዴ ብዙ ወጣቶች አሉ የሚያስተምሩ በጣም ብዙ። እነ ፈለገን መከተል ነው እና እነ ተመስገን እነ ያያን እነ ቴዶ ዘሩፋኤል እነ ሚኮ አሉ በጣም ብዙ ወጣቶች። ስለዚህ ከነሱ መማር ነው። አንደኛ የጠየቀው ጥያቄ ራሱ አልተመለሰም። ላይመለስልህ ጥያቄ ላይመለስልህ ለምን ገባ ለማወቅ ነው አይደለ? ወንጌልን ለማወቅ ነው አይደለ? የሆነ ቦታ የምትቀላቀለው እንደዚህ መንፈሳዊ ሰው ነው ብለህ የምታምንበት ቦታ ወንጌል ለማወቅ እስከ ተቀላቀልክ ድረስ ያን ወንጌል ለአንተ እንደሚጥም አድርጎ እንደማያስተምርህ እያወቀህ መግባት የለብህም። አንደኛ አንተን ማሳመን ቢችል ኖሮ እኮ ሄደሃል ማለት እኮ ነው። አንተን የሚያሳምን ሆኖ ብታገኘው ወይንም ወንጌልን በስርዓት ቢያስተምር ስለ ጌታችን ስለ መድኃኒታችን ለኢየሱስ ክርስቶስ ወንጌል በደንብ ቢያስተምር ሜቢ ከኦርቶዶክስ ወጥተህ ፕሮቴስታንት ሆነሃል ማለት ነው። ፕሮቴስታንት ሆንክ ማለት ደግሞ አንተ ጠላት የምትሆነው ለጻድቃን ለሰማዕታት ለእመቤታችን ለቅድስት ድንግል ማርያም ስለ ሃይማኖታቸው ለተሰዉ ሁሉ ጠላት ነው የምትሆነው ማለት ነው። ስለዚህ አንደኛ ማወቅ ለምን እኔ እንደውም የያያ ዘልደታ ጥያቄ በጣም ተመችቶኛል። አንተ ከምታብራራ በፊት ለምን ገባህ ነው ብሎ ይጠየቃልና ስለዚህ አንደኛ አልተመለሰልም እንዳየው ነው። ሜቢ ቢዝነስ ነው እየሰሩ ያሉ ገንዘብ ስብሰባ። ይሄ የመልካም ወጣት 1500 ምናምን የሚባል ሁላ አለ የሆነ አልጋ ምናምን ነገር የሚሉት ይሄ ፌክ ነው አንደኛ። ሁለተኛ አሁን ህዝብ እየቀነሰ ስለሆነ ሁሉም ወደ ኦርቶዶክስ እየተመለሰ ስለሆነ ሁሉም እያወቁት ነው። ቲክቶክ ላይ እንደውም ተናግሯል እኮ ዮኒ ማኛ ራሱ ዮኒ ማኛ አስባለኝ ዮናስ ይሄ ማን ነው ፓስተር ዮናታን በገንዘብ የሚያግዙኝ አለ ምናምን ሁላ ብሎ ተናግሯል። ያ በገንዘብ የሚያግዙኝ ማለት በገንዘብ እየሰራ እንደሆነ ለገንዘብ እንደሆነ የሚሰራው ማወቅ ነው። ወንጌል ደግሞ ለገንዘብ አይደለም። ሜቢ እኛ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥም አለ በገንዘብ ተደልሎ የገባ በገንዘብ ጥላ ለገንዘብ የሚንቀሳቀስ ሰው አለ። ይሄን እናውቃለን። ግን የእነሱ ደግሞ የባሰ ነው በጣም የተጋነነ ነገር ስለሆነ ሜቢ ቢዝነስ ስብሰባ አንድ ፓስተር እኮ ገስት ሊያዝልህ ብሎ እኮ ብዙ ብር እንደሚጠይቅ ይታወቃል እንጂ አሁን ስለ ወንጌል ስለ ክርስቶስ አውቆ አይደለም። ጌታ ቀብቷል ዛሬ ቅባት እንደዚህ ያደርግልሃለሁ ምናምን ነገር ይልሃል። በቃ ስትሄድ ግን ለውጥ የለም። ብዙ እንደዚህ የተጋለጡ ፓስተሮች አሉ። ስለዚህ አንተም አንደኛ እንደዚህ አይነት ነገር ላይ መቀላቀል የለብህም። ይሄ እኔ መልእክት ነው። ለመሰለ ተምረህና ተቀብተህ የምትወጣው ሌላ ነገር ነው። ገባ? ወንጌልን በስርዓት አትማርም። በስርዓት ገድልና ድርሳናት እዛ የለም። ገድል ያለው የፓስተሮች ነው። ታሪክ ያለው የፓስተሮች ነው። እዛ ፕሮቴስታንት ቸርች ውስጥ ስትሄድ የፓስተሩ ፎቶ ነው ተሰቅሎ የምታገኘው ማለት ነው። እኛ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን የጻድቃኖች የጌታችን የመድኃኒታችን ኢየሱስ ክርስቶስ ስዕል አድኖ ነው ያለው። ስለዚህ መልእክቴ ይሄን ይመስላል ማለት ነው።